5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። ባለስልጣኑ የሁለት ሰዎችን ሕይወት በተሽከርካሪ አጠፉ። የመንግስት ሹመኛው ያለመንጃ ፍቃድ እያሽከረከሩ ነው የሰው ሕይወት ያጠፉትም ተብሏል። በአደባባይ ምሁርነታቸው የሚታወቁት ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ ዛሬ ተቀበሩ። የኢትዮጵያ ካፒታል ገበያ ከ9 ቀናት በፊት እኔ የማላውቀው ባንክ አለ ካለ በኋላም ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጥቷል። ቻይና 4 ካናዳውያንን ገደለች። ሀገሪቱ በየዓመቱ በሺዎች የሚቆጠሩ ሰዎችንም በሞት ትቀጣለች ነው የተባለው። የዓለም አቀፉ ኦሎምፒክ ኮሚቴ ለመጀመሪያ ጊዜ አፍሪካዊ ፕሬዝዳንት ተመርጦለታል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የመንግስት ሹመኛ የሆኑ ግለሰብ ያለመንጃ ፍቃድ ተሽከርካሪን እያሽከረከሩ በነበረበት ሰዓት የሁለት ሰዎችን ሕይወት አጥፍተዋል። በዚህም በ8 ዓመት እስራት ቢቀጡም አደጋውን ባደረሱ ቀናት ውስጥ ከእስር ቤት ወጥተዋልም ተብሏል። አደጋው በደቡብ ኢትዮጵያ ክልል ጌዲዮ ዞን ነው የደረሰው። ባለስልጣኑ የይርጋ ጨፌ ወረዳ አስተዳዳሪ መሆናቸው ታውቋል። አደጋው የደረሰው በዞኑ ይርጋ ጨፌ ወረዳ ታህሳስ 13 2017 ዓ.ም ሲሆን ሰርግ በሚደረግበት አካባቢ ያለመንጃ ፍቃድ እያሽከረከሩ እንደነበርና በሁለት የአንድ ቤተሰብ አባላት ላይ የሞት አደጋ ሲያደርሱ በ12 ሰዎች ላይ ደግሞ የአካል ጉዳት አድርሷል መባሉ ታውቋል። አቶ ተስፋዬ ሚጆ የተባሉት የወረዳው ዋና አስተዳዳሪ ለልምምድ ብለው ያለመንጃ ፍቃድ የመንግስት ተሽከርካሪ እያሽከረከሩ በነበሩበት ጊዜ ነው አደጋውን ያደረሱት። አስተዳዳሪው ተሽከርካሪውን ከሹፌራቸው ተቀብለውና ሹፌራቸውንም ከጎናቸው አስቀምጠው እያሽከረከሩ በነበረበት ሰዓት ለሰርግ ተብሎ የተጣለ ድንኳንን ጥሰው በመግባት የሁለት ሰዎች ሕይወት እንዲያልፍና በ12 ሰዎች ላይ ደግሞ የአካል ጉዳት እንዲደርስ አድርገዋል። በዚህም ባለስልጣኑ በ8 ዓመት እስራትና በ13 ሺህ ብር እንዲቀጡ ቢወሰንባቸውም በቀናት ውስጥ ከእስር ተለቋል ሲሉ የሟች ቤተሰቦች አቤት ብለዋል። አቃቤ ሕግ የወረዳውን አስተዳዳሪ በቸልተኝነት የሰው ሕይወት ማጥፋትና በቸልተኝነት የአካል ጉዳት ማድረስ የሚሉ 2 ክሶች ማቅረቡን የዞኑ ፍትህ መምሪያ ገልጿል። ፍርድ ቤት የካቲት 28 2017 ዓ.ም የመነሻ ቅጣት የሆነውን የ8 ዓመት እስራትና የ13 ሺህ ብር የገንዘብ ቅጣት ብይን መስጠቱንም መምሪያው ገልጿል። ተከሳሹ ያቀረቧቸውን የቅጣት ማቅለያ ሐሳቦችን ፍርድ ቤቱ በመቀበል ቅጣቱን ወደ 3 ዓመት ከ7 ወር ዝቅ እንዲል መደረጉንም ፍትህ መምሪያው ገልጿል። ይሁን እንጂ ይህንን ቅጣት ፍርድ ቤቱ በማገድ ተከሳሹን የ2 ዓመት ገደብ ቅጣት በመስጠት መጋቢት 5 ቀን 2017 ዓ.ም እንዳሰናበተውም ታውቋል። ተከሳሹ ለ2 ዓመት ከየትኛውም ወንጀል ራሳቸውን አቅበው የትኛውንም ወንጀል ድርጊት እንዳይገኙ ያደርጋል። የትኛውም የወንጀል ድርጊት ላይ ግን ቢገኙ የታገደው የቅጣት ውሳኔ ተነስቶ ወደ እስር ይገባሉ ነው የተባለው። በቸልተኝነት የሰው ሕይወት ማጥፋት ከ7 ዓመት እስከ 5 ዓመት እስራት የሚያስቀጣ ወንጀል ነው። በቸልተኝነት አካል ጉዳት ማድረስ ደግሞ ከ3 ዓመት በላይ እስራት እንደሚያስቀጣ ይታወቃል። ፕሮፌሰሯ ዛሬ ተቀብረዋል። በአዲስ አበባ ዩኒቨርሲቲ ጥናትና ምርምር ተቋም በዋና ዳይሬክተርነት ያገለገሉትና በበርካታ የአደባባይ ምሁራዊ አስተዋጽኦአቸው የሚታወቁት ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ
መጋቢት 7 ነበር ሕይወታቸው ያለፈው። ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ እስከ ሞቱበት ዕለት ድረስ በተባበሩት አረብ ኤሚሬት ሻርጃ ከተማ በሚገኘው በአፍሪካ ኢንስቲትዩት ግሎባል ስተዲስ ዩኒቨርሲቲ በፕሮፌሰርነትና በዲፓርትመንት ኃላፊነት ሲያገለግሉ ቆይተዋል። ዛሬ በዋና ዳይሬክተርነት ባገለገሉበት የአዲስ አበባ ዩኒቨርሲቲ ጥናትና ምርምር ተቋም ራስ መኮንን አዳራሽ የስንብት ስነ ስርዓት የተደረገላቸው ሲሆን የቀብር ስነ ስርዓታቸውም በመንበረ ጸባዖት በቅድስት ሥላሴ ቤተክርስቲያን ተፈጽሟል። የኢትዮጵያ ካፒታል ገበያ ከ9 ቀናት በፊት እኔ የማላውቀው ባንክ አለ ካለ በኋላም ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጥቷል። የመጀመሪያው የኢንቨስትመንት ባንክ ነኝ ብሎ ራሱን የሚያስተዋውቀውን ታኪሎ ኢንቨስትመንት ባንክን እንደማያውቀው ካሳወቀ ወዲህ ነው ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱ የተሰማው። ይህ ውሳኔ በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንኮችና የሰነድ መዋለ ንዋይ ገበያ አከናዋኝ ፍቃድ የተሰጠበት ነው። በተጨማሪም አጠቃላይ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ4 ወደ 9 ከፍ አድርጎታልም ተብሏል። ሲቢኢ አክሲዮን ማህበር ኢንቨስትመንት ባንክ፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ኢንቨስትመንት ባንክ፣ ኢትዮ ፊደሊቲ ሴኪሪቲስ አክሲዮን ማህበር የሰነድ መዋለ ንዋይ ገበያ አከናዋኝ፣ ኤችኤስ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር የሰነድ መዋለ ንዋይ ኢንቨስትመንት አማካሪ፣ ኢኩዌዥን የሰነድ መዋለ ንዋይ ኢንቨስትመንት አማካሪ ፍቃድ የተሰጣቸው ድርጅቶች ናቸው ተብሏል። በመጨረሻ የዓለም አቀፉ ኦሎምፒክ ኮሚቴ ለመጀመሪያ ጊዜ አፍሪካዊ ፕሬዝዳንት ተመረጠለት። የዚምባብዌ ዜጋ የሆነችው ተመራጯ ክርስቲ ኮቨንትሪ የመጀመሪያዋ ሴትና አፍሪካዊት የኦሎምፒክ ኮሚቴው ፕሬዝዳንት ሆናለችም ተብሏል። ዓለም አቀፉ የኦሎምፒክ ኮሚቴ ዛሬ በግሪክ ባካሄደው 144ኛው ጉባኤ ላይ የተቋሙን ፕሬዝዳንት ምርጫ ያከናወነ ሲሆን 7 እጩዎች ቀርበው ነው ክርስቲ ያሸነፈችው። በዚህም ቀጣይ 8 ዓመታትን ኦሎምፒክ ኮሚቴውን በፕሬዝዳንትነት ትመራዋለች ተብሏል። ክርስቲ የዚምባብዌ የቀድሞው የውሃ ስፖርት ተወዳዳሪ ነበረች። ቻይና 4 ካናዳውያንን ገደለች። ቻይና ይህንን ያደረገችው ግለሰቦቹ ከአደንዛዥ እጽ ወንጀል ጋር በተገናኘ እንደሆነም ገልጻለች። 4ቱም ግለሰቦች ጥምር ዜግነት ያላቸው እንደነበሩ የተገለጸ ሲሆን የካናዳ መንግስትም ቻይና ዜጎቹን በሞት እንዳትቀጣ ለማስቆም ጥረት ያደረገ ቢሆንም ቻይና ገድላቸዋለች ነው የተባለው። ይህንን ተከትሎም የሁለቱን ሀገራት ግንኙነት የሚያበላሹና ኃላፊነት የጎደላቸው አስተያየቶች እንዲቆሙ በካናዳ የሚገኘው የቻይና ኤምባሲ ቃል አቀባይ ኦታዋ አሳስበዋል። ቃል አቀባዩ ቤጂንግ የካናዳ ዜጎችን መብትና ጥቅም ሙሉ በሙሉ አረጋግጣለች ያሉ ሲሆን ካናዳም የቻይናን ሉዓላዊነት ታክብር ብለዋል። አቻቸው የካናዳው የውጭ ጉዳይ ሚኒስትር ሜላኒ ጆሊ ቻይና በዜጎቻችን ላይ የፈጸመችውን የሞት ቅጣት በጥብቅ እናወግዛለን ብለዋል። በተጨማሪም ካናዳውያን ደህንነታቸው የተጠበቀ መሆኑን ለማረጋገጥ በቻይና ላይ ጫና ማሳደር አስፈላጊ መሆኑን ተረድተናል ብለዋል። አምነስቲ ኢንተርናሽናል ቤጂንግ በየዓመቱ በሺዎች የሚቆጠሩ ሰዎችን በሞት ቅጣት እንደምትቀጣ ይፋ አድርጓል። ቻይና ከአደንዛዥ እጽ፣ ከሙስና እንዲሁም ከስለላ ጋር በተገናኙ ወንጀሎች ሰዎችን በሞት ትቀጣለች። ይህ አዋዜ ልዩ ነው። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።